ወይኔ ጉዲ ያቀረምበሽ ጊዮርጊስ ወይኔ ጉዲ ፈላ ድፍን ምስሩ ለቃምና ስራ ብያን ነበር ድፍን ምስሩ ማለት ነው ሳበጥረው ማለት ድንጋዩ ከድፍን ምስሩ በለጠብኝና ሽሮ እንደተከርክልሻለሁ አልበላሽም እንዴ ቶሎ ብለህ ዘርግተህ እንጀራው ወጣ አድርገህ ጠብቀኝ ይትከተል እርሱም እንደተለመደው ዘንድሮማ የኛ ነው እያለ ይመልሳል እነሱም ሲስቁና ሲሳለቁበት እርሱም ስሜታዊ ሆኖ ዞር ብሎ ካየ በኋላ ይሄው በመወዳት ሚስቴ አስይዛለሁ አርሴናል ዘንድሮ ካልበላ ልጄና ሚስቴን ጥዬ ውጪ ይኖራለሁ ብሎ እርፍ እኔም በተቀመጥኩበት ደርቄ ቀረው ምን የሚሉት መሐላ ነው አሁን ይሄ በሉ ለአርቴታ አድርሱልኝ አርሴናል ዘንድሮ ካልበላ ባሌና ትዳሬ ማጣቴ ነው ትለናለች የዛሬ ታሪካችን ከፌስቡክ ላይ የተገኘ ነው አርሴናል ደጋፊ ጓደኛችሁ ላኩበት በላሽ በላው ነው እሺ ይሄው ከፈለክ እንጨምርበት ድግስ ነው ድግስ አዎ ሰርግ ነበራቸው ብላ ጨምረክ እንጨምራለሁ ልጅ እንደ ምንድነው ይሄ የሚጠጣ ነው እንዴ ይሄን ጨምርበት ስላለች ወይ ጉዴ ምንድነው አበባሽ ለምለሜ ሳላይሽ መክረሜ በላሽ በላው ነው እሺ ይሄው ከፈለክ እንጨምርበት ድግስ ነው ድግስ አዎ ሰርግ ነበራቸው ብላ ጨምረክ እንጨምራለሁ ልጅ እንደ ምንድነው ይሄ የሚጠጣ ነው እንዴ ይሄን ጨምርበት ስላለች ወይ ጉዴ ምንድነው ጨምር አላልሽኝም የቱን ልበላ ነው ጫው እኮ ነው ይሄ ድግስ ጫው ነው አዎ ጫው ነው ምን ሆነ ነው እንዴ ምን ላድርግ እኔም ናቀለው አምጣ በቃ ይቅርብኝ አምጣ በቃ አጥቤ ልብላ ኧረ አምጣው ልውሰድ እንግዲህ ይሄን ልውሰድ ኧረ አምጣ እኔ በጣም ወደው ጫው እኮ ነው ውሰጂው እሺ አምጣ እገዛለሁ ሰላም ጋይስ እንዴት ናችሁ ዛሬ ደግሞ ልበላላችሁ ህልበት ነው ባህላዊ ምግብ ነው እናጠቃለን No. No. ኪኪ እኛ ሴቶች እኮ አንድ ላይ ስንቀመጥ ወንዶች ስለ ወንድ ልጅ መናወራው እኮ ነው ቼክ እንደማናረጋቸው ባው ቼክ እናረጋቸው ባላችሁ ባምላክ ጸጉሩ ሲያምር ጸጉሩ
የባምላክ እንደዚህ አንዘፈራረሉ ስርስ እንዴት እንደሚያምር ነበር እንተራሳይሽ ማን ትንሳኤ ወይኔ ነይ ጺሙን ባየው እንዴት እንደሚያምር በጣም ነው የሚያምረው ብሩክ ና ብላ አባቴ ና ሸምስ በልቻብኝ በቃ አረ ና ብላ እባክህ በልቼ ነው የመጣሁት እኔ ጠግቤያለሁ ቢስሚላህ አረ የመጣልህ ርዝቅ አታሳልፈው ስለበላሁ ነው ሸምስ በጣም ነው የጠገብኩት ለዛ ነው ሸምስ ይኸውልህ ይሄ ስማ ይሄ የርዝቅህ ነው ብላ ዝም ብለህ ብላ አረ ሸምስ ጠግቤያለሁ እኮ ብላ እባክህ ብላ ምን ብቻ ለሌላ ነገር ግን እንደዚህ ታዲያ ብቻዬን መብላት ስለሚደብረኝ ነው ብላ እባክህ A few moments later ሸምስ ባለፈው የበላነው እኮ በጣም ነው የሚጣፍጠው እንደግመዋለን የባለፈው አርሴናል ዋንጫ ካልበላ ትዳሪ መፍረሱ ነው ትለናለች የዛሬ ባል ታሪካችን። ከባለቤቴ ጋር በትዳር 6 ዓመት ሆኖናል። ቀንደኛ የሆነ የአርሴናል ደጋፊ ነው። ከተጋባን ጀምሮ አርሴናል ሲሸነፍ እሱም ሲቃጠል ጸጉሩን ሲነጭ እኔም ወተትና አርጎ ስገዛ ሲያሸንፍ ደግሞ እርሱ ለኔ ስጦታ ሲገዛ ቆይቻለሁ። ታዲያ ባለቤቴ ላለፉት ዓመታት ይኸው ዘንድሮማ ይበላል እያለ ሲምል ሲገዘት ሲዝኑ አልቆ ሲያፍር ግን አይ አቋሙ እኮ ቆንጆ ነበር ሲለኝ ከርሟል። ዘንድሮ ግን ደስታ በደስታ ሆኗል። እንደ ሕፃን እየቦረቀ ነው። ታዲያ በቀደም ከጓደኞቹ ጋር ቁጭ ብሎ ኳስ እያየ ሚዜው እያሉ ሙድ ይዙበታል። እርሱም እንደተለመደው ዘንድሮማ የኛ ነው እያለ ይመልሳል። እነሱም ሲስቁና ሲሳለቁበት እርሱም ስሜታዊ ሆኖ ዞር ብሎ ካየ በኋላ ይኸው በመወዳት ሚስቴ አስይዛለሁ፣ አርሴናል ዘንድሮ ካልበላ ልጄና ሚስቴን ጥዬ ውጪ ይኖራለሁ ብሎ እርፍ። እኔም በተቀመጥኩበት ደርቄ ቀረው። ምን የሚሉት መሐላ ነው አሁን ይሄ? በሉ ለአርቴታ አድርሱልኝ። አርሴናል ዘንድሮ ካልበላ ባሌና ትዳሬ ማጣቴ ነው ትለናለች የዛሬ ባል ታሪካችን። ከፌስቡክ ላይ የተገኘ ነው። ለአርሴናል ደጋፊ ጓደኛችሁ ላኩለት። No. እንዲህ ዘንጣ ወደ ፕሮግራሟ ከመሄዷ በፊት ላይ ታች ብሎ እሱ ተንከራቶ እንድታምር ወደ አረጋት የአባቷ ስራ ቦታ እናቲቱ ተወስዳታለች። እንዴትም እንዳማረባት ልታሳየው ትሞክራለች። እሱም እንዳያቆሻት የስራ ልብሱን ቀይሮ ይመጣል። ልጁም ምንም ሳይጎልባት አምራ ደምቃ በማየቱ ተደስቶ ይታያል። እነሱ ተንከራተው እኛ ምንም ሳይጎልብን ያሳደጉን ወላጆቻችን ካስተ ስንት ይገባቸዋል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ኒጋ ተረጋጋ calm down አንዴ ያዝልኝ ኒጋ calm down እንዴ አቤት እንትን ሜክሲኮ አንዴ ሶሪ ከሀገር ቤት ሰው እያናገረ አንዴ መልሽ አቋርጥ ሜክሲኮ የቱ ጋር ሜክሲኮ it's been a week ከመጣው አሩ ነው ቤት በኩል እንደሆነ ዲያስፖራ ዲያስፖራ thank you ነይ ዶላር ለመነዝር ወይኔ ጉዲ የቀረም በሾ ጊዮርጊስ ወይኔ ጉዲ ድፍን ምስሩ ልቀምና ስራ ብያል ነበር። ድፍን ምስሩ ማለት ነው ሳበጥረው ማለት ድንጋዩ ከድፍን ምስሩ በለጠብኝና ሽሮ እንደተከርከልሻለሁ አልበላሽም እንዴ? ቶሎ ብለህ ዘርግተህ እንጀራው ወጣ አድርገህ ጠብቀኝ። ሂድ ቀጥል። ማንንም የምትለው አንተ ደግሞ እናንተ እንዴ እኔ መንገድ ጠፍቶኝ ነው እንዴ? በሰላም ሀገር ልደበደብ ነው። ቆሻሻቱ አንተ አቢ ነስቲ ቆሻሻውጡ ያሉ ነስቲ ቆሻሻውን እንዴ እኔ ብቻ ነኝ እንዴ እዚህ ቤት ልጅ ሌሎቹን አታጅም እንዴ? ማየ ደግሞ እንዴ እኔ ነኝ እንዴ እየበለስክ ነው? ምንድነው ሁሌ ቆሻሻ ነኝ ማለት ነው? ኧረ ብለዛ ታረኛው መረጃ ብቻ ነኝ እንደዚህ ቤት ልጅ
ፀሐይ ነዋ ፀሐይ ነው ብለሻል እንዴ አሁን ፀሐይ ከባድ ፀሐይ ነው ያለው ከባድ ፀሐይ አመመሽ እንዴ እስኪ ኧረ ተቃጥያለሽ እኔ የሚነበብ መድኃኒት አለኝ ላምጣልሽ እንደምባለ እንዴ የሚነበብ መድኃኒት አለኝ በጣም እሱ ይሻላል ላምጣልሽ የሚነበብ መድኃኒት አለ ወይ ላምጣልሽ የሚነበብ መድኃኒት አለ ላምጣልሽ እኔ በሱ ይሻላል ታምጣልሽ ካሻለ ምንድነው የሚነበብ ነው የሚነበብ በጣም የሚነበብ ነው በሱ ይሻላል ኪኒና አይ የሚነበብ ነው የሚነበብ ነው ዘም እኔ ውሎሽ ያስጠላኛል እንደዚህ አይነት አገኝ ገና እኔ በዚህ ይሻላል ረመዛን ማሳካቻ ማላዛ ቅዱስ አሐዱ አምላክ ስም ስላሴ ዘማረም ማሳካቻ ማላዛ አረቴ ረመዛን ረመዛን ነው የምትሄጂ ረመረም ረመዛን ማካቻላቻ ላታፎ አንቦድ ቅዱስ አሐዱ አምላክ ዘማ ረመዛን በድንግል ስም ትዛ ኧረ ተይ አንቺ ልጅ ተይ ስላሽ ያስጠላኛል ተይ አንቺ ልጅ የግድ የለሽም ተይ ግድ አይቻላም እንደዚህ አይነት ትዙማ ኧረ ተይ በኋላ እናንቺ በጣም አጉረን እንወጣለን በኋላ ብዙ ነገር ይትያለሽ እንደዚህ አይቻላም ይሄ በመዘር በይ ነው አልፈልግም በቃ አልፈልግም ወራሽ ያዛም ያለሽ እንጂ በድንግል ስም እንዴ ምንድነው አመድ ነው እምነት ነው መድኃኒት ወይ ነይ እንዳትሄጂ መድኃኒት ነው እስቲ አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ። እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተለው የኔ ልጅ በጣም በርታ ጎበዝ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ እናንተ ለምን ነው ያመሰግኑት? እርሱ ትልቅ ስራ የሚሰራው ዋት ትልቅ ስራው ምንድነው? ሲጀመር ያውቁታል አያውቁት? ገንዘብ ሰጠፋይ ይስጥ መመረቅ እንደ ትልቅ ሰው መቼም ሰው ከቸገረው ከማንም ገንዘብ ይቀበላል። ሰው አይመርጥም። ሰው ቸግሮታልና ገንዘብ ለምን ከሌ ተቀበለ ገንዘቡን የሰጠው ሰው ወንጀለኛ ነውና ያጣራል ይሉ እንደዛ የተመመጻደቅ ውስጥ አልገባም። ሳምሃው ግን በአደባባይ እንደዚህ ወጥቶ አፕሩቫልና እውቅና መስጠት ከአንድ ትልቅ ሰው አይጠበቅም። ከዚህ አልፋችሁ ተርፋችሁ ደግሞ እንደዚህ አይነት ድርጅት ስግጥ ፍምሱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ስግጥ ፍምሱራችን ኢቨንቱን ቱር እናደርጋለን አላችሁ። ምን የአዲስ አበባው ብልሽት አልበቃም? አዋሳም ይበከሉ፣ ባህር ዳርም ይበከሉ፣ አፋርም ይበከሉ። ምን ላወራላችሁ ነው? ቱር ቅድም እኮ ስለ ዴፊኒሽኑ እንደዚህ ማለት እኮ የፈለገው አፉን ስለሚይዘው ነው ያላችሁት። ሰውዬ መቼም ገጣጥሞ ማውራት የሚችል ሰው አይደለም ያላችሁ ነው። ስለዚህ ለምን ነው የሚሄደው? ለብልግናው ሰበካ ትልልቅ መንግስታዊ ቦታዎች ሁሉ ኤርፎርስ ምናምን ብዙ ቦታ ሄዷል። አፍራለሁ፣ በጣም ነው የማፍረው። በቃ አንዳንዱን እኮ እየተውኩት ነው የምናገረው ነገር። ትልቆቹ አድቡ እንጂ ቱር አድርጋችሁ ገንዘብ ምን ያህል ተቸግራችኋል? ቴሪዝ አላይን እኮ መስመር አለ። ኖርማሊ በእብደትና ሀገር በመውደድ በእብደትና በሆነ ነገር መካከል መስመር አለ። በፕሮፊት በትርፍና በማንነት በፐርሰናሊቲ መሀል ልዩነት አለ። ትርፍ ታገኛላችሁ ኦብቪየስሊ። በጣም ስሜታዊ ሆኜ እያወራሁ ስለሆነ ጨለመብኝ። እዚሁ ተቀምጬ ነው መብራት እገድላለሁ። ያው ጋቢናዬም ከጨለማው ስለማይተናነስ አሾፉኝም በደንብ ብዬ ነው። ሳምሃው እናንተ ብር የምታተርፉት እስቲ ንገሩኝ። የምታተርፉት ብቻ ነገር ትውልድ ጠፍቶ የምታተርፉት ምንድን ነው?
ደድቡና በአቋራጭ ክበሩ። መስራት አያስፈልግም። ምክንያታዊነት አያስፈልግም። ምክንያታዊ ከሆናችሁ ወደ ኋላ ትቀራላችሁ፣ ራሳችሁን ትገድባላችሁ። ምክንያታዊነት ወደ ኋላ ያስቀርባችሁ፣ ወደፊት ነው የሚወስደው። ሪቨርሱ ነው ያወራል ሰውየው። እንደዚህ ብሎ ህፃናትን ኢንጀክት የሚያደርግ ሰው ቱር ብላችሁ ከአዋሳ እስከ ምናምን ክፍለ ሀገር ድረስ መውሰድ በቲቪ መተላለፉ ራሱ ቆጭቶኛል። እኔ አዲስ አበባ በካለ የሰማነው ነው ፌስቡክ አክሰስ ያለንና የቲክቶክ አክሰስ ያለን ሰዎች አንበቃም እንዴ? እንደዚህ በየቤቱ እናቶችና ልጆች በተቀመጡበት ቲቪ ላይ መስኮት ላይ አመጣችሁ ማሰራጨት ራሱ ልክ አልመሰለኝም። ጭራሽ በአካል ቱርና ምናምን እንፈራረማለን ማለት ግን ልታፍሩ ይገባል። ሴትዮዋ ይሄን መግለጫ መስጠት እዛ አብራችኋት ያላችሁ ሰዎች በሙሉ ልታፍሩ ይገባል። ያልጠበቅኩት ብዙ ሰው አይቻሉኝ። የቸገራችሁ ምንድነው? እዚህ ደረጃ ድረስ ራስን እስከ ማጥፋት ራስ ማለት ነው። እነዚህ ልጆች ከ15 ዓመት በታች የሆኑ ልጆች የራሳችን ማለት ናቸው። እኔ ለራሴ ነው የማያቸው ሲበለሻሹና እንትን በልግ whatever ልጅ ያለውን በሌሎ ደብተር ሲቀዱ ማየት ቲክቶክ ላይ ያሳፍራል። ትልቅ ሰው ዘልፈህ ምን አድርገህ ዋናው ገንዘቡና ዝናው ይምጣ እንጂ ምንም ችግር የለም። አት ኦል ኮስት የሚባል የለም። ሁሉም ሩል እና ሬጉሌሽን አለው። እንዳልኳችሁ ነው። ስትረግጡ መሬት ይታያል።